ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር ፈልጋለሁ። እሺ ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁል ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ይወጣቻል የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ታገኙታላችሁ። በተለይ እንደዚህ ኡሉል ዐዝም መሲሁ ዒሳ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ኢብራሂም ማን ነው ኑህ፣ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስቱ ከአምላካቸው ጋር በተያያዘ ትምህርትን አስተምረው በጣም ከባባድ መስዋዕትን የከፈሉ ስለሆኑ ነው በዚህ በጣም ላቅ ያደረጋቸው አላህ ሱብሓነሁ ወተዓላ። የሌሎቹም አለ። ለምሳሌ ያዕቁብ ጋር ስትሄዱ በዩሱፍ ዓለይሂ ሰላም የደረሰበትን መከራ ያነሳል። ቦታቸዋል አይደል? በዛ ያሳለፈውን ሁሉ ነገር ለእኛ ትምህርት የሆነን ዘንድ አላህ ይጠቅሰዋል። በውስጡም ላይ ስለ ተውሂድ በደንብ ያስተምራሉ። ወርቀት ቦታቸዋል። ሁሉም ነብያት ታሪክ አላቸው። ነገር ግን የነዚህ በጣም ይለያል። የመሲሁን ሂዳችሁ ብታዩት ስለ አምላኩ ብቻ ነበር አስተምሮት። ነገር ግን በእርሱ ተሸወዱ ሰዎች ማለት እርሱን ወደ መለኮት ከፍ አደረጉት በእርሱ ላይ በተሰሩ የአምላክ ድንቅ ስራዎች ምክንያት። መሲሁ ዒሳ ዓለይሂ ሰላም ግን በፍጹም እኔን አምልኩኝ አላላቸውም። ወደ አምላኩ ነው ሲጣራ የነበረው። ወኢነላሃ ረቢ ወረብኩም ፈዕቡዱ፣ ይሄ ነው አስተምሮቱ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሃዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸዋል። የትንሣኤ ቀን የሚሆነውን ቀድሞ የሚያውቅ ነውና አምላካችን አላህ ሱብሓነሁ ወተዓላ ወደፊት ሰዎችን በሚያስነሳቸው ጊዜ ነቢያትና ተከታዮቻቸውን ምን እንደሚሆን በቁርአን ላይ ይገልጽልናል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን የላኳቸውን ነቢያቶቼን ገና ጠይቃቸዋለሁ፣ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁኝ አለ። እንዴት ነው የሚጠይቃቸው? የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል አላህ በሱረቱል ማኢዳ ላይ። መልእክተኞችን ሁሉ በምሰበስባቸው ጊዜ አለ የትንሣኤ ቀን ምን ተቀበሏቸው ህዝቦቻችሁ ብዬም ገና ጠይቃቸዋለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲናገሩ ሐዲስ ላይ ምን ይላሉ? መጀመሪያ ኑህ ዐለይሂ ሰላም ይጠየቃል። ኑህ ዐለይሂ ሰላም ይጠየቃል፣ ህዝቦቹ ይመጣሉ። ከዚያ በኋላ ሁድ እነ ሷሊህ ሁላቸውም እነ ኢብራሂም እነ ሙሳ ሁሉም እነ ዒሳ ይነሳሉ። የዛኔ አምላክ አላህ ነቢያትን አንድ ጥያቄ ነው የሚጠይቃቸው። እኔም በብቸኝነት ሰዎች እንዲያመልኩ አስተምሮ ብዬ ልኪያችሁ ነበር፣ አድርሳችኋል ወይ ይላቸዋል። አዎ አድርሰናል ይላሉ ነቢያት። እነዚህ ህዝቦቻቸው ደግሞ ከሃዲያኖች ይክዷቸዋል። የሚገርማቸው ሸምጥጣ ይክዳሉ። የዛኔ መስካሪዎች ማናቸው? ለነቢያት ቁመው የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ናቸው። አላህ ቃል በቃል በቁርአን ላይ ይናገራል። ሰየቁሉ ሱፈ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። እያንዳንዱ ነቢይ በሚካድ ጊዜ የትንሣኤ ቀን ህዝቦቻቸው ይክዳሉ፣ ይሸመጥጣሉ። ማ ጃአና ሚን በሽር ወላ ነዚር፣ እንደው ምንም አይነት ነቢያት አልመጣልንም ነበር ብለው ሸምጥጣ ይክዳሉ። ከዚያ ማነው ምስክራቸው ሲላቸው አላህ ነቢያቶቹን ሙሐመድና ትውልዶቹ ብሎ ይናገራሉ። እኔና ትውልዶችም ለነቢያት ሄደን ቁመን እንመሰክራለን የትንሣኤ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ የዒሳ ግን ይለያል ከሁሉም ነቢያት ጥያቄ። ዒሳ አንተ ራስህ ተመልከሃል፣ ምንድነው መልስህ ነው የሚባለው። ሌሎች ኑህ አልተመለከም፣ ኢብራሂም አልተመለከም፣ ሙሳ አልተመለከም። ለምን እንደተመለከ ታውቃለህ? ታውቃለህ? አይ ነው ልጨርስ አንዴ ድርስ ለወራ አምልከኝ አላለኝም ግን አመልከዋለሁ እንዳልሽ ቅድም ሰምተናል። እሱን ራሱ የትንሣኤ ቀን ምን እንደሚል መሲሁ አዳምጡ። ኢዝ ቃለ አላሁ ያ ዒሳ ብነ መርየም ይለዋል። አንተ የማርያም ልጅ ዒሳ ወይ ይለዋል አላህ። እርሱንና ተከታዮችን ፊት ለፊት ያገናኛቸዋል አላህ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ ከእኔ ውጭ አንተን አምላክ አድርገው እንዲይዙህ ሰብካቸው ነበር ወይ? አምልኩኝ ብለሃቸዋል ወይ ብሎ አላህ ይጠይቀዋል መሲሁ። መሲሁ ምን ብሎ ይመልሳል? ቃለ ሱብሓነክ፣ አምላኬ ጥራት ይገባህ ብሎ ይመልሳል። ተመልከቱ፣ መጀመሪያ እኔ አላልኩም ብሎ አይመልስም መሲሁ። ከራሱ ለመከላከል አይጀምርም። ያ ጀማዓ እዚያም የትንሣኤ ቀን ራሱ ስለ አምላኩ ቀናተኛ ነው። ሱብሓነክ ብሎ ይጀምራል። አምላኬ ጥራት ይገባህ ለአንተ አጋር ከመኖር ብሎ መጀመሪያ አምላኩን ለእርሱ ይመሰክራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ልሞግትም አይቻለኝም ይላል። መለኮትን ማለት ነው። ለእኔ የማይገባኝን አምልኮ ልሞግት አይቻለኝም በፍጹም ይላል።
ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ ይላል። ብየውም ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል መሲሁ። ኢነከ አንተ ዓላሙል ጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዛ ምን ይላል መሲሁ? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ፣ ጌታዬ አላህ ሆይ አንተ ያዘዝከኝን ቃል እንጂ አላልኳቸውም። አን ዕቡዱ ላህ ረቢ ወረበኩም፣ የእኔንም የእናንተንም አምላክ አምልኩ ብቻ ነው ያልኳቸው ይላል። እኔን አምልኩኝ አላልኩም። እኔ አምላካችሁ ነኝ አላልኩም። እኔ ያስተማርኩት የእኔንም የእናንተንም ጌታ የሆነውን አምልኩ ብቻ ነው ያልኩት ብሎ ይመሰክርባቸዋል። ወኩንቱ ዐለይህም ሸሂደን ማ ዱምቱ ፊህም፣ በመካከላቸው እስከነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ፣ አንተ ከወሰድከኝ በኋላ ግን ወደ ሰማይ፣ ኩንተ አንተ ረቂበ ዐለይህም፣ አንተ ነበርክ ተቆጣጣሪያቸው፣ ተከታታያቸው። ምን እንደሚከሰት ምድር ላይ አላውቅም የዛን ይላል መሲሁ። ከተነሳ ጀምሮ እስካሁን ድረስ ወላሂ ምድር ላይ ምን እንደሚሰራ አያውቅም። አንተ እስከወሰድከኝ ድረስ አብሬያቸው ነበርኩ በህዝቦች መካከል፣ ከወሰድከኝ በኋላ ግን አንተ ነህ ራስህ ተቆጣጣሪያቸው። ምን እንደሚሰሩ አላውቅም፣ የለሁበትም እዚያ ላይ ይላል። የተበረኡ ሚንኩም የውመል ቂያማ ያ መስሒይን፣ የትንሣኤ ቀን አላውቃቸውም ብሎ ይመሰክርባቸዋል። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ አላምላካችን አላህ ሱብሓነሁ ወተዓላ የትንሣኤ ቀንም ይመሰክርባቸዋል። ገና መሲሁ እያለ ይነግረናል። እኔ አምልኩኝ አላልኩም እያለ ይመሰክራል። ቅድም ምን አልሽም? አምልኩኝ ብሏል ወይ ስልሽ አላለም አልሽም። ወላሂ ቀድ ቃመት ዐለይከ ልሑጃ፣ ማስረጃ ቆሞብሻል። መሲሁ በፍጹም እኔ አምልኩኝ አላለም። አምልኩኝ ሳይል በግዴታ ማምለክ ነገ ዋጋ ያስከፍላችኋል። ይሄ የእርሱን ውዴታ የምትገልጹበት ነገር አይደለም። መሲሁን ከወደዳችሁት ትእዛዙ ምንድን ነው ከኔ የሚፈልገው የሚለውን መለስ ብላችሁ ራሳችሁን ጠይቁ፣ መጽሐፍ ቅዱስን ጠይቁት። መሲሁ እንዳለ ጥሪው አንዱን አምላክ እንድታመልኩ ነው። እርሱን በፍጹም እንድታመልኩ ጥሪ አላደረገም። እዚህ ጋር እኔ እንደሚመስለኝ ልንገርህ፣ እሺ፣ እንደ ክርስቲያኖች ሳይሆን እንደ ሙስሊሞች ሳይሆን እኔ አሁን ባለሁበት ሁኔታ እንደሚመስለኝ፣ እሺ፣ አብ አለ አደለ? ኢየሱስ ክርስቶስም ወደ አባቱ ሂዷል። ወደ አብ በአብ ቀኝ በኩል እንደተቀመጠ ነው የምንማረው አደለ? ለእኔ እንደሚመስለኝ አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም፣ ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን? እኔ ህይወትን መንገድም እኔ ነኝ ብለዋል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው የማውቀው። እና ድርዝ አብ፣ እሺ፣ አሁን አብ አለ፣ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው። ወደኛ የላከው ነብይ እንደሆነ፣ እሺ፣ በእናንተ አስተሳሰብ ነብይ ልበለውና ነብይ እንደሆነ እና አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ። እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው የምልሽ፣ እንደዛ ነው የማውቀው እስካሁን ድረስ። ግን ነቢዩ መሐመድ ጋር መጥቼ ነቢዩ መሐመድን ልቀበላቸው አልቻልኩም። በብዙ በቃ እሰማለሁ እኮ ትምህርታችሁን እሰማለሁ፣ ግን ምንም እውነት መስሎ የተሰማኝ ነገር የለም። እሺ፣ እንደገና በቀደም ስጠይቅህ ደግሞ እሳቸውን ስታስበልጥ በቃ ይሄ ደርስ ሳምቲንግ እውነትን ለመደበቅ የመጣ ነገር ነው ብዬ አሰብኩኝ። በተለይ አንዳንድ ነጥብ እያወራን እንሂድ እያንዳንዱ። በመጀመሪያ ኢየሱስ ክርስቶስ እኛን ሊያስተምረን የመጣ እንደሆነ ከዚያ በኋላ ወደ አምላኩ እንደተመለሰ ብለሽ ተናገር። አንደኛ ኢየሱስ ክርስቶስ ምናልባት መጽሐፍ ቅዱስ አንብበሽ ከሆነ እንደ መጽሐፍ ቅዱስም ሆነ እንደ እስልምና ለእስራኤል ወገን የተላከ ነብይ ነው። ለእስራኤል ነው የተላከው። አንቺ እስራኤላዊት ነሽ ወይንስ አይደለሽ? ለእስራኤል ከተላከ አንተ እንዴት በነብይነቱ ትቀበለዋለህ ታዲያ? እኔ ለእስራኤል ሕዝብ ተልኳል ብዬ አምናለሁኝ። አስተምህሮቱ ለእስራኤል ሕዝብ ተልኳል፣ ግን ቁርአንህ ላይ 30 ምናምን ጊዜ ስሙ ተጽፎ የእሱን መንገድ እንድትከተል ተጽፎልሃል። ለእስራኤል ከተጻፈ እንዴት አንተ ትማርበታለህ ታዲያ? ሸደምጫ ነቢያቶች መንገዳቸው አንዱን አምላክ በብቸኝነት ማምለክ የሚለው ነው። ይሄን አስተምህሮ መሲሁ አስተምሯል። ገብቶሻል አይደለ?
የሁሉም ነቢያት አስተምህሮ ይህ ነው። እሱን አሁን እንዴት ነው የምትቀበሉት ከተባለ እኛ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ወገን የላከው መልእክተኛና ነቢይ ነው ብለን እናምናለን። ገብቶሻል አይደል? ለእኛ የተላከው እንድንከተለ ዘንድ የተላከው ነቢይ ማን ነው? ህግጋቱ እንድንከተል ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ገብቶሻል አይደል? ታዲያ ለምን ቁርአንህ ላይ 30 ምናምን ጊዜ ኢየሱስ ተጻፈ? ለእስራኤሎች ብቻ ስለሆነ የነቢያት አንዱ አካል ስለሆነ ነው የተጻፈው በቁርአን ላይ እንጂ የእሱን መንገድ እንድትከተል አይደለም። አሁን መንገዱን ስለመከተል ስላለመከተል አንዴ ተረጋጊና አዳምጪ እኮ እየተሳሳትክ ነዋ። እሺ አታዳምጭኝም? ልታወሪ ፈልገሽ ከሆነ አውሪ ወይ እናዳምጥ። አዳምጣለሁ፣ ግን ስትሳሳት እዛው አንቀጽ ላይ የተናገርክበት ላይ ነዋ መመለስ ያለብኝ። ስህተቱ ምንድን ነው ንገሪኝ። እሺ ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው አልከኝ። ነቢይ መሐመድ ግን ለዓለም ሁሉ ስለተላኩ ነው የእሳቸውን መንገድ የምንከተለው አልከኛ። ኢየሱስ ክርስቶስ ለእስራኤል ብቻ ከተላከ እንዴ ረጋው ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ እኔም ማውቀው ለዓለም ሁሉ እንደተላከ ነው። ማስረጃ ይሄው የዓለም ቤዛ ተወልዶላችኋል የሚለውን ቃል ስለማቅ ዓለም የሚለው ከማርያም ኢየሱስ ክርስቶስ ሲወለድ የተወለደበት ዓለም ሲባል ግን ለመጽሐፍ ቅዱስ የተገደበ ሆኖ እናገኘዋለን። በግልጽ የተናገረበት አለ። ኢየሱስ ክርስቶስ ምን ይላል? እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም ይላል። ምን ማለት ነው? አልገባኝም። እስኪ ድገሙ። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። ለእስራኤላውያን ለዚያም ለጠፉት በጎች ወደ ከስተታቸው ሊያወጣቸው ዘንድ ለእስራኤላውያን እንደተላከ ይናገራል ራሱ። እሺ ቆይ አሁን እንትኑን አቆመውና እንደዚህ አይደለም እንደ ጥቅስ ኢየሱስ ክርስቶስ ለእስራኤል ብቻ የተላከ ነብይ ነው ካልክ አንተም ሆንክ አረብ ሀገር ያሉት ሙስሊሞች ስለ ኢየሱስ መንገድ መማር የለባቸውም ማለት ነው። እንደዛ ያለሽ ማን ነው? እኛ የነብያቶችን ነብይነት እና ለህዝቦቻቸው ተልከው እንደነበር እንማራለን። የነብያት መንገድ ላይ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሊያረጋግጥልን ዘንድ ያለፉትን ነብያት ስማቸውን እየጠቀሰ ይናገራል። ይህ የማያስገድ ሎጂካል ከር ነው። ይሄ እርሻለሽ በነገራችን ላይ ለእኛ የተላከው ኢየሱስ ከሆነ አብርሃምን ማንሳት የለበትም መጽሐፍ ቅዱስ ላይ እያልሽ በራስሽ ላይ ያመጣሽ ነው። እነ ሙሴንም እንደማንንም ማንሳት የለበትም። እንደዚህ አያስኬድም። አምላክ ነብያቶችን ያነሳል በሚልከው መለኮታዊ መጽሐፍ ላይ ባለፉት ነብያቶች መንገድ ላይ እንደነበረው ነብያቶች መንገዳቸው አንድ እንደነበር ሊገልጽልን ዘንድ ማለት ነው። ገብቶሻል አይደል? አሁን እንደ መጽሐፍ ቅዱስ ስናይ ጊዜ እንደ እስልምናም ስናይ ጊዜ መሲሁ ወዴት ነው የተላከው ብለን ስናይ ወደ እስራኤላውያን ሰዎች ነው የተላከው። ገብቶሻል አይደል? ያ ማለት የእስራኤል ሰዎች ራዕይ አድርገው ተከትለውት ሊሄዱበት የሚገባ የሆነ መልእክተኛና ነብይ ነው ማለት ነው። ያ ነው። እሺ ይህ በርካታ ቦታ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ታገኛላችሁ። ልክ እንዲሁ ለእናንተ የእስራኤል ሰዎች እያለ ጴጥሮስ እየተናገረ ለእናንተ የተገለጠ ሰው ነበር ኢየሱስ ክርስቶስ እያለ እስራኤላውያኖች ይነግራቸዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ልክ እንዲሁ ያነሰዋል። በየቦታው ላይ ለእስራኤላውያን የተላከ መልእክተኛ እንደሆነ በርካታ ቦታ ላይ መጽሐፍ ቅዱስ ይናገራል። ይህን ማየት የምትፈልግ ከሆነ አሳይሻለሁ። ዓለም ሲል ጊዜ ብዙ ጊዜ ኢየሱስ ክርስቶስ ዓለም የሚለውን ገድቦታል። ወደ ዓለምም ሄድኩኝ ሁሉንም ተናገርኩኝ ከእስራኤል ቤት ሆነው ወደ ጠፉት ነው ለአይሁዳውያን እያለ ይናገራል። ዓለም የሚለው ኢየሱስ ክርስቶስ የአይሁድን ዓለም እንደሆነ ራሱ ገድቦ ተናግሮታል። ገብታችኋል? አላህ እኔ አምላክ ነኝ ብሎ ቁርአን ላይ ጽፏል። አላህ ሱብሓነሁ ወተዓላ በሱራ ጣሃ ምዕራፍ ቁጥር 14 ላይ ምን ይላል? ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ፣ እኔንም ለማውሳት ስትል ሶላትን ስገድ እያለ ይናገራል። አምላክ አላህ ሌላ ቦታ ላይ ምን ይላል? ወአነ ረቡኩም ፈተቁን ይላል። እኔ ጌታችሁ አላህ ነኝ፣ እኔንም ብቻ ፍሩኝ እያለ ይናገራል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን ይላል። እናንተ ባሮቼ ሆይ ምድሬ ሰፊ ነች፣ ብትፈልጉ ደስ ወዳለባችሁ ቦታ ስደት አድርጉ። በእምነታችሁ ሰዎች ካስቸገሯችሁ ወደ ፈለጋችሁ ቦታ ስደት አድርጉ። ነገር ግን ዋናው ነገር ፈኢያየ ፈዕቡዱን እኔም ብቻ አምልኩኝ ተገዙኝ እያለ ይናገራል።
በሱራ ያሲን ላይ አምላክ አላህ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው ጎዳና መንገድ እያለ ይናገራል። አላህ ብቻ ሳይሆን ነቢያቶች ራሱ ምን እንዳሉ እስኪ እንመልከት። መሲሁ ታላቁ የአላህ ነቢይ ምን አለ? ዒሳ ዓለይሂ ሰላም ወይንም ኢየሱስ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ ለእስራኤል ልጆች። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ሙሴ ምን አለ ለህዝቦቹ? ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁማ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እርሱ እውቀቱ ሁሉን ቦታ ያካበበ ሆነ እያለ ይነግራቸዋል። ኢልያስ የሚባል ነቢይ ነበር። እርሱስ ምን አለ? ወኢነ ኢልያሰ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ ባዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን። ኢልያስ ከመልእክተኞቼ መካከል ነበር ይላል አላህ። ታዲያ ማንን ሰብካቸው ከተባለ አላህ ረበኩም ወረበ አባኢኩም ልአወሊን፣ የእናንተም የቀደምት አባቶቻችሁም ሁሉ አምላክ እርሱ አንዱ ያ አላህ ነው ብሎ ነገራቸው። ታላቁ አብርሃም የነቢያቶች ሁሉ አባት ተብሎ የሚገለጹት እርሳቸው ምን አሉ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽልቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። የአብርሃም ትምህርት ይሄ ነበር። የነቢያቶች ትምህርት ይሄው ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያስተምሩ ነበር። አምላክ አንድ ነው። በአንድነቱ ላይ ሶስትነት፣ ሁለትነት ብዜት የለውም። እርሱ አምላክ ለዘላለም ህያው ነው ብለው አስተምረዋል። ያ ህያው የሆነ አምላክ ለቅጽበት እንኳን የሚሞት አይደለም። አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ጋር የፍጡርነት ባህሪ የለውም። ከፍጡርነት ባህሪ ሰው መሆን አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። አምላክ ያለ የነበረ ለዘላለም የሚኖር መለኮታዊ ባህሪ ብቻ ያለው የፍጡር ባህሪ ቅልቅል የሌለው ነው። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ያሻውን የሚያደርግ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አይደለም። አምላክ የወደፊቱን ሁሉ አዋቂ ነው። አምላክ አላህ ስለ ባህሪው ሲናገር ስለ እውቀቱ የዕለሙ ማ በይነ አይዲህም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ የሚናገር ነው። ስለዚያች ቀንና ስለዚያች ሰዓት ቀን ከእኔ ዘንድ ብቻ ነቻቸው እውቀቷ እያለ ይናገራል። ኢነላሃ ዒንደሁ ዒልሙ ሰዓ የትንሣኤ ቀን እውቀት ከእኔ ዘንድ ብቻ ነው እያለ ይናገራል። ይህን ይመስላል። አብርሃም ታዲያ ምን አለ ወደሚለው ስንመጣ ጊዜ በደንብ አስተውሉና አዳምጡት። የአብርሃም ትምህርት ወኢብራሂም አብርሃምም እንዲህ ባለ ጊዜ አስታውስ አለ። ኢዝ ቃለ ሊቀውሚሂ ለህዝቦቹ ባለ ጊዜ አስታውስ እዕቡዱላህ ወተቁሁ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። የምታውቁ እንደሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን ብቻ ፍሩ፣ አላህን ተገዙ ብሎ አላቋረጠም። ከአላህ ውጭ ስላሉ ስለሚመለኩ አማልክቶች ገለጸ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚህ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ በራሳችሁ እናንተ ሰዎች የፈጠራችኋቸው ፈጠራዎች ናቸው አለ። ከአላህ ውጭ የሚመለኩ ሁሉ የሰው አይምሮ ፈጠራዎች ናቸው ብሎ አብርሃም ተናገረ። በራሳችሁ አማልክት ያደረጋችኋቸው ናቸው። ከዚህም ጥቅስ ሰበስብና በቃ ይህ አካል አምላክ ነው ማለት ይሄ ሰው ፈጠራ ነው። አምላክ ከአላህ ስብሐነ ወተዓላ ውጭ የሰዎች ፈጠራዎች ናቸው ብሎ አብርሃም ተናገረ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽልቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። አብርሃም ቀጥሎ እነዚያ ከአላህ ውጭ የምታመልኳቸው ሁሉ ለእናንተ ሲሳይን የመለገስም የመንሳትም አቅም የላቸውም አላቸው። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ሲሳይን ስትፈልጉ ከእርሱ ከአላህ ብቻ ፈልጉ፣ እርሱንም ብቻ ፍሩት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱትም ወደ እርሱ ነው አላቸው ይላል። ይህን ይመስላል አምላክ አላህ ስብሐነሁ ወተዓላ። ስለዚህ ቃል በቃል እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም በብቸኝነት ተገዙ እያለ አዟል። ነቢያቶችም ልክ እንዲህን አዘዋል ማለት ነው። እሺ ቃል እሺ፣ አመሰግናለሁ። ታዲያ በምን መልኩ ማለት የት ነው እስልምናን መቀበል የምንችለው? እዚህ እስልምና እንድትቀበል እናደርገሻለን። አንቺ ከወሰንሽ የሻሃዳ ቃል ነው የምትይዙ። ሰዎች ወደ እስልምና ሲገቡ ጊዜ የሚመሰክሩት የምስክር ቃል አለ፣ እሱን እናስብልሻለን። ከዚያ እስላማዊ ትምህርት የምትማሪበት ቦታዎች ደግሞ ወደዚያ እንልክሻለን ማለት ነው። ዝግጁ ነሽ? ሻሃዳ ላይ ሲይዝሽ
ዝግጁ አይደለሁም። በቃ በምትዘጋጅ ፎሎ አድርጌያለሁ። አይ በቃ እኔ ፎሎ መልሼልሻለሁ። በምትዘጋጅ ጊዜ አናግሪኝ። ሻዳነት ይዘሻለ። አይ አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? አንድ አምላክ። ባይብል ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ የሚል አለ። ዘዳግም 6:4፣ ኢዮብ 31:15፣ ትንቢተ ሚልክያስ 2:10 እና ዘካርያስ 14:9 ላይ። አዲስ ኪዳን ላይ ደግሞ 16 ቦታ ላይ አለ። አንድ አምላክ የተባለው ማን ነው? በአዲስ ኪዳን ላይ አንድ አምላክ እግዚአብሔር። ማን? እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ጥቅስ ትሰጠኛለህ እስቲ? አንድ አምላክን በባይብል አብን ወልድ መንፈስ ቅዱስን አንድ አምላክ ያለበት ጥቅስ ስጠኝ። ፈርስት ኦፍ ኦል የመጽሐፍ ቅዱስ እንትን ላይ የምታየው የዶክትሪናል እንትኖች አሉ አይደል? ጥቅስ ስጠኝ ነው ያልኩህ። መጀመሪያ በጥቅስ ላይ ቤዝድ እናድርግ። እኔ አንድ አምላክ የሚባለው አብ እንደሆነ ማስረጃ እሰጥሃለሁ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ ትሰጠኛለህ። ማቴዎስ 28 ላይ ያለው ቃል አሁን በአብ በወልድና በመንፈስ ቅዱስ ስም ሂዱና ብሎ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የጠየኩ ምንድን ነው? ዶክትሪን ነው ባይዘ አይደለም። የጠየኩ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የቱ ጋር ነው ያለው ነው ያልኩ። እኔ አንድ አምላክ አብ ስለመሆኑ ማስረጃ ልስጥህ ከፈለክ። አንድ አምላክ እንደሆነ ይኸውልህ፣ አሁን ለምሳሌ አንተ አሁን ሶስት እንትኖች አሉክ ማለት አንድነትህን የሚገልጥ ግን ሲነገር አሁን ለምሳሌ እግዚአብሔር አንድ ነው፣ ሁላችንም የምናምንበት እግዚአብሔር ኤሰንስ ነው። አልጠየኩም። እሱ እግዚአብሔር አምላክ ነው፣ አንድ ነው። እግዚአብሔር ኤሰንስ ነው፣ ኤሰንስ ነው። እኔ ጠየኩ ስለ ፐርሰን ነው። ግድ የለም ስምህን ስለማላውቀው ግን ወደ ቅድሙ እንመለስ። ዋናው ሐሳብ እግዚአብሔር አንድ ነው። አይ ጥቅስ አይወለ ጥቅስ አታዝገን። አሁን ብዙ ሰው አንድ አምላክ አብ እንደሆነ ይናገራል። አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅስ አምጣ። ይኸውልህ የእግዚአብሔር አንድ አምላክነትን ራስህ ጠቅሰዋል እኮ ቅድም። አንድ አምላክ እኔ አብ አንድ አምላክ እንደተባለ ማስረጃ ልስጥህ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ አምጣ። እሺ ለምሳሌ አንድ ነገር ልንገርህ። ለምሳሌ ዮሐንስ ላይ እንሂድ። ዮሐንስ 14 ላይ እሺ ዮሐንስ 14 ላይ ለምሳሌ ምዕራፍ 14 ቁጥር 20 ላይ እሺ ያ ላይ እንደዚህ ይላል፣ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። ምን ፈለክ? 20 ላይ ምን ፈለክ? 20 ላይ ቆይ 14 20 ላይ ምንድነው የፈለከው? ቆይ እንጂ ያነበብከው ጥቅስ ላይ ምንድነው የፈለከው ልታሳየኝ? እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። አሁን እኔ እዚህ ጋር እኔ በአባቴ እንዳለው የሚለው ቆይ ተረጋጋ። ድጋሚ አንብበው እሱን ጥቅስ 14 20 ላይ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። ይሄ ማለት እኔ በአባቴ እንዳለው ነው የሚለው። ፈርስ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው ሲል ምን ማለት ነው? ሪሌሽን ነው የሚያሳየው ወይስ ኤሰንስ ነው የሚያሳየው? እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ የሚል የለውም እዛው ላይ 14 20 ላይ? አዎ ይሄኛው ሪሌሽን እኔ ከዚህ ጋር የጀመርኩልህ ለምን መሰለህ? ይሄኛው በአባቴ እንዳለው የሚለውን እንድትይዝልኝ ነው የፈለኩት እኮ። ሪሌሽን እና የሚያሳየው በአብና በወልድ መካከል ያለውን ሪሌሽን ነው የሚያሳየው ወይም ኢንተራክሽን ነው የሚያሳየው። እኔ ጠየቁት ጥያቄ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አምጣ። አዎ ይሄንን ካስክልኝ ወደ ኋላ እንመለስ። አሁን ለምን አንመለስም? አንድ ጥቅስ አምጣ ነው ያልኩህ። አንድ ጥቅስ ነው የምፈልገው እኔ። ቀጣይ ሌላ ላይ ያመጣውልህ ነው። ቀጣይ ደግሞ አሁን አይደለም፣ አንድ ጥቅስ አምጣ ነው ያልኩህ። ቁጥር 10 የጠየቁህ ይኸውልህ 14 20 ላይ ልታመጣ አልቻልክም። ዮሐንስ ወንጌል 14 20 ላይ አላመጣም። 14 20 ላይ እንደዛ ይላል። 20 ላይ ያልኩትን 9 እና 10 ላይ ደግሞ ይለዋል። ለምንድን ነው 20 ላይ ይላል ወይ? አንዳንድ ጥቅስ ነው እያየን የምንመጣው። እኔ ያለቀ አይዞህ፣ እሱን ያዘውና ከዛ ቀጣይ ሂድ። ምን ማለት ነው? 14 20 ላይ ስለ አንድ አምላክ አብና ወልድ መንፈስ ቅዱስ አይደለም ነገር የሚብራራው። ፈርስት ኦፍ ኦል እሱን መረዳት አለብህ። በአንድ ጥቅስ ብቻ ነገር አይብራራም። እኔን ያየ አብን አየ ማለት እኔ አብ ነኝ ማለት አይደለም። መልአክንም ሰዎች ሲያዩ እግዚአብሔርን አየን ይላሉ። ያ ማለት መልአኩ እግዚአብሔር ነው ማለት አይደለም። እኔና አብ አንድ ነን ይላል። በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ሲል በምንድን ነው? አሁን ባወራ ነው በኤሰንስ ነው አንድ የሆኑት። አይደለም። ዮሐንስ ወንጌል 17:10 ላይ ያወጣው አይደለም። ዮሐንስ ወንጌል 17:10 ላይ ያወጣው 11 ላይ ያወጣው ቀጣይ ላመጣልህ የነበረው ክፍል እሱ ነው። እሱን ነው የምልህ። እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ
በምንድን ነው አንድ ነው እንዲሆኑት ማለት? በዩኒቲ ነው ሐዋርያቶቹ እኮ በምንድን ነው? የዓላማ አንድነት ነው? የኤሰንስ አንድነት ነው? የፐርሰን አንድነት ነው ያላቸው? ይሄኛው በዓላማም ሐዋርያቶቹ 12 ሐዋርያት ከሌላው ተነጥለው 12 ሐዋርያት 12ቱ ሐዋርያት በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት ሲባል ይኸውልህ ዩኒቲ ነው የሚያወራው። ፈርስት እኮ በምንድን ነው አንድ የሆኑት? እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አይልም እኮ ተነጋገርን እኮ አሁን አንተ ባልከው በዓላማም አንድ ነው። በዓላማ ነው። ጥሩ እንደማንና እንደማን እንዲሆኑ አለ። አንድና ሐዋርያቶቹ እንደማንና እንደማን ነው አይደለም። በኤሰንስ አንድ አይደሉም ማለት ስለ ኤሰንስ አይደለም። በኤሰንስማ ከኛም ጋር አንድ ናቸው። የሚያወራው ሐዋርያቶቹ 12ቱ ሐዋርያት ዮሐንስ ወንጌል 17:20 ላይ ከቃላቸው የተነሳ ስንት ስለሚሆኑ አለ አንድ የሆኑ ዘንድ ብሎ ጸልየዋል። የዓላማ አንድነት እንደሚያወራው እኔና አንተ አንድ እንደሆንን እንዲሁ ነው የሚለው። እንደማንና እንደማን ነው ሐዋርያቶቹ አንድ የሆኑት? 12ቱ ሐዋርያቶቹ አንድ የሆኑት እንደማንና እንደማን ነው? እንደ አብና እንደ ወልድ ግን አይደለም። ይኸውልህ ሐሳቡን አልተረዳሁም ይላል እዛው ላይ አንብቦ ስትል ቆይ ተረጋጋ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አውጣውና አንብበው። አንድ ነገር ልንገርህ። ፈርስት ኦፍ ኦል አብን ከወልድ ጋር አንድ መሆኑ ነው። አውጣውና አንብበው። ያንተ ማብራሪያ የክስህ ማብራሪያ ተውና ኤክሶጂሲስ ተውና ኤክሶጂሲስ አድርግ። ሄርሜኔቲካል አፕሮች ተጠቀም። ሁሉም 17 11 ላይ ምን ይላል? አንብበው። ምን ይላል? 17 11 ላይ የሚለውን አነብልሃለሁ። እሺ እኮ አንብበው። ተረጋግታ ዓለም ናቸው እኔም ወደ አንተ እመጣለሁ። ቅዱስ አባቶ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም ጠብቃቸው። እንደማን አንድ እንዲሆኑ አለ? እንደማን አንድ እንዲሆኑ አለ? እንደኛ። ስለዚህ አብና ወልድ አንድ በሆኑበት ሂሳብ ነው ሐዋርያቶቹ አንድ የሆኑት አይደለ? አብና ወልድ አንድ በሆኑበት ሂሳብ አዎ፣ ልክ ነው። አዎ። ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት? በተለያየ መንገድ አልኩህ እኮ ነገርኩህ። አንደኛ በምን ንገረኝ። በምን? በኤሰንስ በሰውነት ራሱ አይደለም። እንደዛ አይልማ። 12ቱ ሐዋርያት ተነጥለው ከሌላው ማህበረሰብ ተነጥለው 12ቱ ሐዋርያት አንድ የሆኑት የዓላማ አንድነት ነው። ቁጥር 20 ላይ ማየት ይችላል። አይልማ እንደዛ። በሰውነትማ በኤሰንስ ደረጃማ ቆይ አዳምጠኝ። ቆይ በኤሰንስ ደረጃማ ቆይ እንጂ ተረጋጋ እንጂ 17 11 ኧረ ተረጋጋ። ቆይ ልትሞት ነው እንዴ? ታንቀ ልትሞት እኮ ነው የሚደርሰው። 17 11 ላይ ዮሐንስ ወንጌል 17 11 ላይ እየተናገረ ያለው ከአይሁዳውያኖች በተለየ መልኩ 12ቱ ሐዋርያት የዓላማ አንድነት አላቸው። ለዓላማ አንድነት አንድ ለሚለው ቃል ግሪኩ የገባው ምንድን ነው ታውቃለህ? ጨርስና ላውራ። ታውቃለህ? እየጠየኩህ ነው። ምንድን ነው የገባው የግሪኩ ቃል? የትኛው ጋር? ኬን ነው? ሚያስ ነው? ሚያ ነው? የትኛውን የጠቀመው? የትኛውን ነው የምታወራው? የትኛው ጋር ያለው? አንድ ለሚለው ቃል የሚጠቀመው ግሪክ 3 ትርጉሞች አሉ አይደል? ማስኩላይን፣ ፌሚናይን እና ኒውትራል ጄንደር አሉ አይደል? አንድ ሄስ እና ሄንና ሚያ አለ አይደል? ግሪክ ላይ። እሺ የትኛውን ነው የሚጠቀመው? ሚያ ነው? ሄስ ነው? ሄን ነው? የትኛውን ነው የሚጠቀመው? እዚህ ነው ሄስ ነው። ሄስ አይደለም፣ ሄን ነው። ሄስ አይደለም፣ ሄን ነው። እንዴ አንተ ልጅ አውጣውና አውጣው እስቲ አውጣው። ይኸው ኧረ አላህ ፍራ እስቲ። አውቅ ያለ ኧረ ምን አይነት ውሸታም ነው! ለምን አታሳይ? ለምን አትከፍትልኝም? ቪዲዮ ክፈትልኝ። አውቅ ያለ ቆይ አንዴ ተረጋጋሽ። ይከፍትልሃል። አውቅ ያለ ባይብል አብ አንዴ ክፈትለት። ዮሐንስ ወንጌል 17:10 ላይ ሄስ ነው የሚለው ብሎ ዋሸን። እንግዲህ ክፈትልሃል። በትልቁ አድርገው። እሺ አንዴ ትንሽ ብቻ ታገሱኛ። አንዴ ልትፈታው አንተ ራስህ ቼክ አድርገው። ፈርስት ኦፍ ኦል 15 ነው። ኧረ ዝም በል አትዋሽ። እኔ እንደዚህ አይነት ውሸት የሚዋሽ ሰው አልወድም። ካልሆነ ትወርዳለህ። አንዴ ተረጋጋ። ያው ሊከፍትልህ ነው እንዴ? በዚህ ደረጃ ሰው ሲቦተረፍ አይቼ አላውቅም በህይወት ዘመኔ ማለት ነው። የማታውቀውን ነገር አንደኛ ግሪክ አችልም። አንተ ነህ የምትዋረድ። ኦኬ ግድ የለም። ደግሞ አሁን ለህዝብ ፊት ነው። ሄን ነው የሚለው ሄስ ነው የሚለውን እናየዋለን። ባይብል አወጣለት ባውክዬ። እኔ ያልኩት እንዳይቀይር እስቲ ጻፉልኝ። ምንድን ነው ያልኩት? እኔ ሄን ነው የሚለው ብያለሁ። ጻፉልኝ ከሰር። ቆይ ተረጋጋ አንተ። እስቲ ዝም በል እስቲ አንዴ። አፍን ይበላል። አዎ እኔ ያልኩት ይሄንን ነው። ሄን ነው። ልብ አድርጉ። ሄን እሱ ያለው ሄስ ነው።
ሄስ ነው። ልዩነቱን እዩት። አሁን ሲክር ታያወጣላችሁ ምጥጥ ሲያደርግ አሁን ልዩነት እምቢ አለ። ካቡክዬ አንዴ ኮኔክሽን ባይበላ ውሳቱ ሰው አለ ኮኔክሽን እንትን ብሎኝ ነው። አንዴ እሱ ራሱ ቢኖር ሰው አለ። ካልሆነ ቤት ገብቼ ልክፈት እኔ። ቆይ አንዴ እንደካስቸገረ ይሄን የሚል አይታየም ወይ? አይታየም ወይ? አሁን አየሁት። ይሄን ታዲያ ምን ክፈትልኝ። እኔ ጋር ላይ ምን እንደምከፍትልህ ያኔ ቪዲዮውን ስላሳይክ እኔ ላይ እኮ አስፋው ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይሄው እየሞከርኩ ነው እኮ አያስገባኝም። እኔ ኧረ ተዋሻለህ። እልም ያልኩሽ ታም ነው ለማለሰለ 28 ለአባት ሆይ ቆይ ይኸው ህዝብ ይመለከተው። አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ይሄ ድምፅ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። ቆይ የማን እንደሆነ ላሳየህ። የማን ነው ድምፅ ነው? ንገረኝ የማን ድምፅ እንደሆነ። የማን እንደሆነ የራሱ የኢየሱስ ድምፅ ነው። የራሱ የኢየሱስ ድምፅ ነው። የማን ድምፅ ነው ነው ያልኩህ? የአብ ነው ወይስ የወልድ ነው ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ? የኢየሱስ ድምፅ ነው። የኢየሱስ ድምፅ ነው። የአብ ነው ወይስ የወልድ ነው ነው የጠየቁ? የወልድ በለኝ ወይ የአብ በለኝ። እሱም በኋላ ትነግረኛለህ። እሱም በኋላ ትነግረኛለህ። በዚህ መሰረት በዚህ ጥቅስ መሰረት የኢየሱስ ነው። የራሱ ነው። ኦኬ። ኢየሱስ ልጅ አለው? ቆይ ልጅ አለው? ቁጥር 13 ቆይ ኢየሱስ ልጅ አለው? ቆይ ኢየሱስ ልጅ አለው ወይ? ችግር የለውም። ነው ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። እሺ ቁጥር 13 ክፈትልኝ። ቁጥር 13 እዚህ ክፍል ላይ ቁጥር 13 ነው። አውጣለት አብዱልከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። ኢየሱስ ኢየሱስ አላልኩም። እሺ ቁጥር 13 ላይ እሺ ቁጥር 12 ተጀምሮ እንደዚህ ቆይ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው? አብ። ስም የተባለው ምንድን ነው? ስም የተባለው ዮዲሄ ባብሄ ስም የተባለው በጌታ ስም የተባለው ጌታ ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም ቆይ መጪው ኢየሱስ የመጣው በማን ስም ነው? በጉልበት አይሆንም። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ በትንቢት መዝሙረ ዳዊት 128 በጌታ ስም መጣ የተባረከ ነው የሚሉት ዮሐንስ 12 መጀመሪያ ላሳይ። ችግር የለውም ተቀበልኩ እኮ ተቀበልከው። ዮዲሄ ባቤ ነው። ዮሐንስ 12 ላይ እንመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ባዩ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የእስራኤል ንጉስ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዲሄ ባቤ ኮሪዮስ የሚለው ዮዲሄ ባቤ የሚለውን የምተክቶ ነው የሚመጣው። አውቃለሁ። ችግር የለውም። ስም ምንድን ነው? ስምስ የጌታ ስም እንትና የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄደለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን እሱ መልስልኝ ወይ ስምን አክብር። ሶስት ቨርዥን ነው ያለው። አንደኛው ስምን አክብረው የሚል አለ። ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚል አለ። ከዛ በኋላ ደግሞ ልጅን አክብረው የሚል አለ።
እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ወይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዴ ባብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ሌላው ቦታ ላይ የሚልከው እኮ አሁን የጠየቁት ጥያቄ ምንድን ነው? አይደለም አሁን የጠየቁ አባት ሆይ ድምፅ የመጣው የኢየሱስ ድምፅ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው የምንሄደው። ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊስ አሁን አላመጣም። ሌላ ቦታ ላይ ነው የልከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ። እኔ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። ለማንኛውም እወዳቸዋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? መልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድን ነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን። የምወደው ልጅ ምንድን ነው? እዛ ጋ ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበትም ማስረጃ አምጣ እኮ። ማስረጃ ማ ስሙ ስትመልስልኝ ነው። አንተ ታስቃለህ ማለት ነው። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱልከሪም፣ አንዴ ያውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር። በዮድ ሄ ቫቭ ሄ አማርኛው ላይ በእግዚአብሔር ስም ብሎ ነው ያስቀምጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው። ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10-11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድ ሄ ቫቭ ሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው እንደዛ የሚል ክሌም አላደረኩም እኮ ወይዶ ብላል እንጂ ማነው ድምፅ ያሰማው እኮ? እሱ ነው አከበርኩት የሚል እኮ። ያከበረው ምንድን ነው ያከበረው? ምንቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12 ያወጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይዶ እሺ እጁ ሰጥቻለሁ ዛሬ 12 ላይ ቆይ አየው። ታላቅ ሕዝብ አደርግሃለሁ፣ ባርካለሁ፣ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምን አከብረዋለሁ። እሱን አልጠየኩም ወይ? ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው። እሱን አልጠየኩም። እሱን ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብረው ካለ የትኛውን ስም ነው? የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱ ነው